እማ እንዴት አንቺ እንዴት ለምን አትበይኝ ቋልኩሽ የመድብል ወንድም ያለበትን ሁኔታ አጣሪ እሺ አስፈላጊ ከሆነ ጨርሹ ምን ነው ደነገጥሽ ከስተቷ የተማረች የታረመች መስሎኝ ነበር ተሳስቻለሁ ለሷ በጎ ተመኝቼ መገፋቷን ልከላከል ሸክሟን ላቀል ሞከርኩ ግን እሷ አድፍጣ ነከሰች ወንድሜ ብሩኬን አስጠቃሁት ማለት አልምርሽም አትማሪኝ ቅድስዬ እንግዲህ በጣም በሚገርምና በሚያሳዝን ሁኔታ ያለችበት ሁኔታ በጣም ነው የሚያሳዝነው እንግዲህ በሰርጓ ላይ በደስታዋ ላይ በጣም ትልቅ ከባድ ሐዘን የገጠማት ይሄ ደግሞ በጣም ከአእምሮ በላይ የሆነ ነገር ነው ምክንያቱም ለሰው ልጅ ማለት ህይወት በቃ እንጃ አንዳንዴ ድራማ ነው ጋይስ ግን እንደ ድራማ ሳይሆን የምር ጀስት እንደ ቤተሰብ ስታስቡት የእውነታው ዓለም ነጸብራቅ ስለሆነ ድራማ ማለት እውነታውን ዓለም ነው ከእውነታው ዓለም ላይ ነው እንግዲህ እንትን አድርጎ የሚነሳውና በሷ አማካኝነት እንግዲህ ቅድስቴ በደረሰባት ነገር በጣም ከባድ ልብ ስብራት ነው በጣም አስቸጋሪ እንደ ቤተሰብም እንደ አጠቃላይ ላለው ነገር በጣም አስቸጋሪ ሁኔታዎች ናቸው የተፈጠሩት በዚህም እንግዲህ ቅድስቴ በጣም የተጎዳችው የተጎሰቃቀለችው የተናደደችው ብዙ ነገሯ ላይ ነው እዚህ ጋር በጣም ነው የሚያስፈራው የሆነባት ነገር ከአእምሮ በላይ ነው እሷም እንግዲህ ራሷን ስታ ወድቃ ብዙ ነገሮች ደርሰው መጀመሪያም እዛ ብሩክ እንደወደቀ እሷም እዛው ራሷን ስታ ወድቃ ነበር እንግዲህ ሁለቱም ነበር ለሐኪም ቤት ራሱ የመጡት እዚህ ከመጣች በኋላ እሷ ያው የሆነ ራሷ ፌንት እየበላች ስለሆነ ትነሳለች የብሩክ ግን በጣም ከባድ ነው ምክንያቱም ኦሬዲ ያንን መድኃኒቱን ጠጥቶ ስለነበረ ወይኑ ውስጥ የተቀላቀለውን ነገር እሷ ይቆየኝ ብላ ስለተወቹ ምንም አልሆነችም ማለት ነው ቅድስቴ እሱ ግን ኦሬዲ ጠጥቶታል እንዳለ ውስድ አድርጎ ነው የጠጣውና እንግዲህ እሱ ነገር በጣም ነው የጎዳው ውስጡን ሰው እንግዲህ በጣም በሚያሳዝን ሁኔታ ከሳምንት በላይ ነው ሆስፒታል ውስጥ የተኛው ይሄን ያክል ጊዜ እንግዲህ ሲተኛ ይሄን ያክል እንትን ሲደርስበት በቃ በጣም ከባድ ነው ጋይስ በጣም ማለት ነው ከአእምሮ በላይ ነው ስለዚህ እሱ ነገር በጣም ያማል ያስጠላል ይደብራልና እሱ ነገር ለማስተካከል እንግዲህ ሁሉም ሰው የሚችለውን ያደረገ ነው ሐኪሞችም እንግዲህ እየተሯሯጡ እየተረባረቡ ነው ቅድስቴ ግን በቃ በጣም ነው የተሰማት በጣም ነው ያዘነችው በቃ በተለይ ደግሞ መልሶ የሕክምና ውጤት ወይም ደግሞ ውጤቱ ሲነገር በጣም ከአእምሮ በላይ ነው የሆነባት ምንድነው እሱ ያው 3 ደረጃዎች አሉት ከ3ቱ ደረጃ የመጀመሪያው የሞት ለሞት ሊያደርሰው ይችላል ሁለተኛው ደግሞ ሴት ቢተርፍ እንኳን አእምሮ ውስጥ የሆነ ነገር ተነክቶ ያልሆነ በጣም ከባድ አደጋ እንደሚደርስበት ከዛ 3ኛ ደረጃ ፓራላይዝድ ሊሆን ይችላል የሚለውን ነገር ስትሰማ ቅድስቴ በቃ መልሳ ሌላ ፌንት ነው የበላችውና ይሄ በጣም ከባድ ነገር ነው ብሩክም ያለበት ሁኔታ እስካሁን ምንም አልነቃም የሚያውቀው ጉዳይ የለውም ምንም ነገር ምን ላይ እንደሆነ ራሱን አያውቅም በቃ በጣም ከባድ ስሜት ውስጥ ነው ያለው ግን ያኔ ቢሆንም ዝሮ ያለው ነገር በሚችለው መልኩ እንትን ለማለት እየሞከረ ነው ያለው ግን በጣም ከባድ ላይ ነው ያለው ማለት ነው ቤተሰቦቻችን መድብልም እንግዲህ በቃ የሚችለውን ያደረገ ነው መድኃኒት በመግዛት የተለያዩ ነገሮችን በማድረግ ወንድሙን እንግዲህ እስከሚችለው ድረስ አድርጎ ወንድሙን ለማሳከም የሚችለውን ሁሉ ያደረገ ነው እንግዲህ ደግሞ እግዚአብሔር ረድቷቸው በቀጣይ እንግዲህ ወደ ራሱ ተመልሶ መልካም ነገር እንደሚገጥማቸው ተስፋ እናደርጋለን ግን አሁን ላይ ያሉበት ሁኔታ በጣም አሳሳቢ በጣም ከባድና አስቸጋሪ ሁኔታ ላይ ነው ያለው ማለት ነው ቤተሰቦቻችን በጣም ከባድ ነገር ነው ያለው በጣም አስፈሪ ነገር ነው እንግዲህ ሁሉ የማህሌት ውጤት ነው ማህሌት በጣም አደገኛ ሰው ነች ጭራሽ ተለውጫለሁ ተቀይሬያለሁ ምናምን ብላ እነሱ በማታለል ይሄን ሁሉ አደጋ ያደረሰችውና በጣም ከባድ ነገር ናት ማለት በቃ ሁለት ግራ ቆሞ የሚሆን ሰይጣን ማለት ናት በቃ ምንም ሰው ሳትሆን ሰይጣን ነች ስጋ የለበሰ ሰይጣንና
በቃ እንግዲህ በተለይ በነ ብሩክና በነ ቅድስቴ ላይ ብዙ ነገሮችን ሞክራለች። ብዙ ነገሮችን ለማድረግ ሄዳለች። ግን እስካሁን ይሄን ያክል በዚህ ልክ የተሳካላት ነገር አልነበረም። ግን ዋናው አሁን የተሳካላት ይሄ ብቻ ነው። እስካሁን አሁን ምሳሌ ለመግደል ብዙ አቅዳለች። ብሩክን ለማግደል ለማስገደል ቅድስቴ መድብልን ለማስገደል እንደ ሞገስና ሉላን በቃ ለመመረዝ በቃ ብዙ ነገር አድርጋለች። ምሳሌንም ቢሆን መረዛ ለመግደል የምትችለው ሁሉ ስታደርግ ነበር የቆየችው። ግን አልተሳካላትም የነበረ። በመጨረሻ ግን በሚገርምና በሚገርም ሁኔታ አሁን ተሳካላት። በቃ አሁን ተሳክቶላት እንግዲህ ያሰበችው ነገር ሁለቱንም ነበር። እንደው ቅድስት ያው ስትተርፍ ብሩክን ይኸው ያለው በዚህ ሁኔታ ነው። አሁን ደግሞ እንግዲህ ከካሌብ መሰጋ ሄዳ እየተሽለጠለጠኝ ነው የሚገኘው። እንግዲህ እዛው ተቀምጣ ያለው ነገር ልታስተካክል የብሩክን አንደኛ ብሩክን ያለበት ሁኔታ በደንብ እንድታጣራ፣ ሁለተኛ ደግሞ እስከ ሄዳ ድጋሚ እንድትጨርሹ እያላት ነው የሚገኘው። እሷም በቃ የሚፈልጊው ነገር ይስተካከልሻል፣ ይሟላልሻል፣ ታደርጊያለሽ፣ ከዛ መድብል የሚመጣ አብራችሁ ትሰራላችሁ እያላት ነው የሚገኘው። ይሄ ደግሞ በጣም ከባድ ነው ማለት ነው ውድ ቤተሰቦቻችን። በዛ ላይ ደግሞ መድብል ከሱ ጋር ከካሌብ ጋር እንደማይሰራና ያለውን ነገር እንትን ለብቻውን አውቆ መረጃ እያሰባሰበበት እንደሆነ ታውቃለች። እሱን ደግሞ ከተናገረችበት አሁን መድብል ይሄ ባለበት ችግሩ ላይ ሌላ ችግር ተጨምሮ በጣም የከፋ ሌላ አደጋ ውስጥ ይገባሉ ብዬ አስባለሁ ማለት ነው። በጣም ነው የሚያስጠላው። ሌላው ሞገስ እስካሁን እንግዲህ የዛን ሰዓት አጋጣሚ ወጣ። የመርማሪው ፖሊስ መጥቶ በነበረበት ሰዓት ላይ ሞገስ ማንቴ ምናምን ብሎ ስሙን ከጠቀሰ በኋላ ውጥት ብሎ ነው ሞገስ ወጥቶ የቀረው። በዛው የት ይግባ የት ይውጣ የሚታወቅ ነገር የለም። የት እንደሄደ አይታወቅም። ምስኪል እንግዲህ ሉላም ያው እየተጨነቀች ነው ያለችው። ግን ይሄኛው የነሱ ስለሚብስ ሀሳቧን እንዴት ስለተሰረቀ ነው እንጂ በጣም ከባድ ነው። ሞገስ እንግዲህ ከሳምንት በላይ እንዳልኳችሁ የለም የት እንዳለ። ግን ሰላም ነው፣ ተረጋጉ፣ ያለበት ሁኔታ ሰላም ነው ምናምን የሚባል ነገር አለ። ግን በምን አንጻር ከምን እንደሆነ ምንም እየገባን ስላል አይደለ። በጣም አስቸጋሪ ነገር ነው ቤተሰቦቻችን። እንግዲህ በቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጉ። በያላችሁበት መልካም ጊዜ። ባይ ባይ።